घड़ी बदल रही है रूप जिंदगी छाव है አንዳንድ ጊዜ በሙዚቃው ዓለም ላይ በጊዜ የማይበረግጉ ዘመን በሞቀ ክንዱ የሚቀበላቸው ምርጥ ሙዚቀኞች አሉ። ይህን በጊዜ መራዘም በርቀት የማይበርድ ድምጽ ሁላችንም እንወደዋለን። हंसती रहे तू हंसती रहे हया की लाली खिलती रहे जुल्फ के नीचे ድምጹ ሸምጋይ ነው። በድምጹ ሸንጎ የተጣላ ይታረቅበታል፣ የተካካደም በድምጹ ይወቃቀስበታል፣ በመጨረሻም ይተማመንበታል። የተነፋፈቀም በሙዚቃዎቹ የናፍቆትን ረሃብ ያስታግስበታል። सूरज हुआ मत्थम चांद जलने लगा आसमां ልቡ የተሰበረም በድምጹ ልቡን ያስታመምበታል፣ ይጠግንበታል። ብቻ በስራው እሱ አንድም ብዙ ይሆናል። ሙዚቃዎቹን ብቻ መጋበዝ ጥሩ የፍቅር ደብዳቤ ይወጣቸዋል። ለሚወዱት ሰው የስሜት እንደራሴ አድርገው የሚልኩት ጥሩ የስሜት ደብዳቤ የሚሆን ነው። मेरे हाथ में तेरा हाथ हो सारी जन्नतें የሙዚቃ ነገር ሲነሳ በድምጹ የነገሰ ነው። በሱ ሙዚቃ አድማጩ አንዴ ስቋል፣ አንዴ ያልቅሷል። እንዲሁም ብዙ ተለዋጭ ስሜቶችን አስተናግዷል። ፐድምሽሪ አዋርድ የተሸለመ ሁለገብ የሆነ ዘፋኝ በድምጹ ቦሊውድ ላይ በጣም ትልልቅ የሚባሉ ሱፐርስታሮችን ጸንተው እንዲቆዩ ረድቷል። ከዛም በተጨማሪ በፊልም ኢንዱስትሪ ላይ ሞደርን ዘመናዊው መሐመድ ረፊ ብለውታል። ሮክ ሙዚቃም ሆነ የፍቅር ሙዚቃ፣ የሀገር ፍቅር ስሜት የሚያነሳሱ ሙዚቃም ሆነ የእምነት በጸሎትም ይሁን ገዘል በሚሉት በሁሉም ይዘት የሙዚቃ አይነቶች ላይ እጅግ በጣም አስደናቂ ብቃት እንዳለው ያስመሰከረ ነው። በዛም የተነሳ እሱን አለማድነቅ ንፉግነት ነው አስብሏል። इसका है ये तुमको इंतजार में हूं ना देख लो इधर तो हंसती रहे तू हंसती रहे हया की लाली खिलती रहे जुल्फ के नीचे सूरज हुआ मत्थम चांद जलने लगा आसमां በሂንዲ፣ ከነር፣ በንጋሊ፣ መራቲ፣ ታሚልና ቴልጉን ጨምሮ ከ15 የሚበልጡ ቋንቋዎችን በማንጎራጎር ከፍተኛ ብቃት ያለው እጅግ በጣም ድንቅ የሆነና ምሳሌ የማይገኝለት ሙዚቀኛ መሆኑን በደንብ አሳምኗል። ግን ይህን ታውቃላችሁ? ይህን ያህል ብቃት እያለው የመዝፈንም የመተወንም ድንቅ ብቃት እያለው በምን ምክንያት ነው ከፕሌይባክ ሲንገሮች ዓለም ልክ እንደ እርጎ ዝንብ ነቅለው ያወጡት? ይህንስ ታምናላችሁ? አንዴ ኮንሰርት ላይ ገፍትረው ጥለውታል፣ አንዴ ደግሞ ጸጉሩ እንዲላጭ ፈትዋ ሁሉ አዘውበታል። अच्छा सिला दिया तूने मेरे प्यार का यार नहीं लूट लिया घर यार ይህንስ ታምናላችሁ? አንዴ ፓኪስታናዊ ብሆን ይሻለኛል ብሎ እስከ ማለት ደረሰ። አንዴ ደግሞ ስለ ባብሪ መስጊድም ሆነ ስለ ማታ መንዲር የተለያዩ አስተያየቶችን በመስጠት የህዝቡን ንዴት በተለያየ መልኩ ለማስተናገድ ተገደደ። पर यहाँ जी भर जियो जो है सब እና ታዲያ ለምንድን ነው ይህን ያህል ስኬታማም ሆኖ ዝነኛም ሆኖ የህንድ የሙዚቃ ኢንዱስትሪን እየወቀሰ እልሁን ሁሉ ተወጣበት የተባለ ሆነ? ለምንድን ነው ይህን ያህል አነጋጋሪ ነገሮች ውስጥ ሁልጊዜ እየተዘፈቀ ያለው? እነዚህንና ሌሎች ነገሮችን ለማየት እንሞክራለን። ሰላም ጤና ይስጥልኝ ቤተሰቦች፣ ይህ ቦሊውድ ፕሮፋይል የተሰኘው ፕሮግራም ነው። የቦሊውድ ተዋናዮችን ያሳለፉትን ውጣ ውረድና ችግሮችን አንድ ላይ በጥናት የምናቀርብበት ቦሊውድ ፕሮፋይል የተሰኘው ፕሮግራም መጀመሩ ነው። ቪዲዮ ላይክ አድርጋችሁ መጀመር አትርሱ። እንዲሁም ያላችሁን ሀሳብ አስተያየት በኮሜንት አስቀምጡ። በተጨማሪም ለቤቱ አዲስ የሆናችሁ ሰብስክራይብ አድርጉ። ወደ ፕሮግራሙ እንግባ። इसका है ये तुमको इंतजार में हूं ना देख लो इधर तो ውድ ቤተሰቦች በህንድ ፊልም ኢንዱስትሪ ውስጥ በጣም ብቃት ያላቸው በጣም ብዙ ተዋናዮች መጥተዋልም ሄደዋል። ግን አንዳንዶቹ እንዴት ናቸው? በእኛ በአድማጮች ልብ ውስጥ ለስከ መጨረሻው ድረስ ገብተው የቀሩ ብዙ ዘፋኞች አሉ። ከነዛ መሀልም ማንም ጠራ ቢባል ሙዚቃውን እንኳን ቢጠራ ያ ስራ የአንድ ሰው ነው። እሱም እጅግ በጣም ችሎታው ከልክ ያለፈ ነው የሚባልለት ዝነኛውና ድንቁ ዘፋኝ ሶኑ ኒገም ነው። चला जाता हूँ किसी की धुन में धड़कते दिल के እንደሚባለው ከሆነ ሶኑ ኒገም ሙዚቃን ከአባቱ በውርስ ነው ያገኘው ይባላል። አንዳንድ ሪፖርቶችን ከተባለ የሶኑ ኒገም አባት አገም ኒገም ገና ከ15 ዓመት ጀምሮ ሙዚቃ ይጫወት ነበር ተብሏል። ይህንን ስራውንም ለማሳካት በጣም ብዙ ባቡር ጣቢያዎች ላይ የተለያዩ ስቴሽን ላይ ተኝቶ አድሯል በረሃብ ተብሏል። መጨረሻ ግን ትግሉ ባዶውን አልቀረም። ወደ ስቴጅ ተጋብዞ የተለያዩ ስቴጆች ላይ ፐርፎርም ለማድረግ እድል አግኝቷል። ሶኑ ኒገምም ጁላይ 30 1973 ዓ.ም ሀሪያና
ሀሪያና ውስጥ ፈሪዳባድ የሚባለው አካባቢ የተወለደ ሲሆን ሶኑ ኒገምም ገና በ4 ዓመቱ ከአባቱ ጋር አንድ ላይ በመሆን የተለያዩ ስቴጆች ላይ፣ ሰርግ ላይ፣ ፓርቲዎች ላይ አብሮ ይዘፍን ነበር። እድሜውም ልክ 19 እንደደረሰ በሙዚቃ ያልፍልኛል ብሎ ከፈሪዳባድ ተነስቶ ወደ ሙምባይ መጣ። ሁሌ እንደሚለውም ከድሮ ጀምሮ እጅግ በጣም ዝነኛ የነበረው መሐመድ ረፊ የተባለው ዘፋኝ እጅግ በጣም ያደንቀዋልም ይሰማዋል። በዛም የተነሳ ብዙ ጊዜ ስቴጅ ላይ ወጥቶ በሚዘፍን ሰዓት ላይ የመሐመድ ረፊን ሙዚቃዎች ያቀርብ ነበር። ወደ ሙምባይ ከመጣ በኋላም ኡስታዝ ሙስጠፋ ካን የተባለ ታዋቂ ሙዚቀኛ ሙዚቃ በደንብ አስተምሮታል። ሶኑም የሙዚቃ ስራውን ቀጥሎ ለመጀመሪያ ጊዜ ፕሌይባክ ሲንጊንግ ስራውን የጀመረው ጀነም በተሰኘው ፊልም ነው። ቢሆንም ግን በሚያሳዝን ሁኔታ ፊልሙ እስካሁን ድረስ አልተለቀቀም። በዛም ምክንያት ቀጣይ ስራውን ለማግኘት 5 ዓመት ሙሉ ከባድ የሆኑ ጊዜዎችን እና ትግሎችን አሳልፏል። ከዛ በመቀጠልም ሶኑ ኒገም የመጀመሪያ እድሉን በ1992 ዓ.ም በቲቪ የተላለፈው ተላሽ የተሰኘው የቲቪ ድራማ ላይ 9ኛ ኤፒሶድ ላይ አንድ ሙዚቃ መስፈን ቻለ። ያ ሙዚቃም ሀምቶ ቼላ በንጌ የተሰኘ ነበር። በአንድ ኢንተርቪው ሶኑ እንደተናገረው ወደ ሙምባይ ከመጣው በኋላ ለመጀመሪያ ጊዜ የተቀዳ ሙዚቃ ይሄ ስለነበረ ዛሬም ድረስ ለልቤ በጣም ቅርብ ነው፣ ወደዋለሁ ብሎ ተናግሯል። ሀምቶ ቼላ በንጌ በቡዋ ቼላ በንጌ ሀምቶ ቼላ። በመቀጠልም ሶኑ ኒገም የተገናኘው የቲ ሲሪየስ ባለቤት የሆነው ጉልሸን ኩማርን ሊያገኘው ችሏል። በቃ ከዚህ በኋላ የሶኑ ኒገም ህይወቱ ሙሉ ለሙሉ ተቀየረ ማለት ይቻላል። በዛው በ1992ም የጉልሸን ኩማር የህልሙ ፕሮጀክት የሆነውን የረፊ ትዝታዎች የሚል ሙዚቃ እንዲሰራለት አደረገው። ሶኑም በጣም የሚወደው ሙዚቀኛ የሱኑ ስራዎች በድጋሚ ሚክስ ስላደረጋቸው በተለየ መንገድ አሳምሮና ምርጥ አድርጎ ሊያቀርባቸው ቻለ። ግን ፊልም ላይ ለመጀመሪያ ጊዜ ፕሌይባክ ሲንገር ሆኖ የተቀዳ ሙዚቃው በ1993 ዓ.ም ለእይታ የበቃው ሜሪጃን የተሰኘው ፊልም ላይ ኦ አትማባሌ የተሰኘው ሙዚቃ ነበረ። ይህም ሙዚቃው በአድማጮች መሃል እጅግ በጣም ተወዳጅ የነበረ ነው። ከዛም በመቀጠልም ሶኑ ፊልሞች ላይ የሚሰራቸው ስራዎች በጣም በብዛት ማግኘት ቻለ። ከ1993 እስከ 1994 ድረስ ብቻ ለ10 ፊልሞች ሙዚቃውን አቅርበዋል ወይም ድምጹን ሰጥተዋል። ግን በ1995 ዓ.ም ለእይታ የበቃው ጉልሸን ኩማር ያቀረበው ሚውዚካል ትሪለር ፊልም የሆነው ቤወፋ ሰነም የተሰኘው ፊልም ላይ ሶኑ ያቀረበው ሙዚቃዎች የሱ የስራ ህይወቱን ለስከ መጨረሻ ድረስ የቀየረን የተባለ ነው። ዚንदगी की राहों में रंजो गम के मेले हैं भीड़ है። በፊልሙ ላይ የነበሩ ሁሉም ዘፈኖች እጅግ በጣም ተወዳጅ ቢሆኑም ግን አንዱ ሙዚቃ አቻ ሲላ ዲያ ሜሬ ፒያርካ የተሰኘው ሙዚቃ ብላክባስተር መሆን ቻለ። ይህም ስራው ደግሞ በፊልም ኢንዱስትሪ ላይ ትልቅ ብቃት እንዳለው የበለጠ ተፈላጊ እንዲሆን አደረገው። አቻ ሲላ ዲያ ቱኔ ሜሬ ፒያር ካ ያር ነሂ ሉት ሊያ घरिया። ከዚህ አመት በኋላ ሶኑ ኒገም ወደ ኋላ ብሎ አያውቅም። በዛው አመትም ህንድ ውስጥ በጣም ታዋቂ የሆነው ቲቪ ሾው ሳሬ ጋማፓ የሚባለውን ፕሮግራም ሆስት የማድረግ እድል አጋጠመው። ከ1995 እስከ 2000 ዓመተ ምህረት ድረስ ሶኑ ኒገም የሰራቸው ሙዚቃዎች በአጠቃላይ ማለት ይቻላል ብላክባስተር የሆኑ ናቸው። ከነዛ መሃል ተጠቃሾቹን ለማየት እንሞክርና በ1997 ዓመተ ምህረት ለእይታ የበቃው ሞሐበት የተሰኘው ፊልም ላይ አይና በታከይሴ የሚለው ሙዚቃው ዛሬም ድረስ በጣም ተወዳጅና ተደማጭ ሙዚቃው ነው። አይና በታከይሴ ኡንካ दिल चुराना है आज फिर በዛው አመት በ1997 ቦርደር የተሰኘው ፊልም ላይ ሰንዴሴ አቴሄ የሚለው ሙዚቃ እና ሀሜ ጀብሴ ሞሐበት ሆገይሄ የተሰኘው ሙዚቃ በአድማጩ መሃል እጅግ በጣም ተወዳጅና ተደማጭ የሆኑ ሙዚቃዎች ናቸው ዛሬም ድረስ። ሰንዴሴ አቴሄ ሀሜ ተርፋቴ है चिट्ठी እንዲሁም ደግሞ ሻሩክ ካን የተወነበት ፐርዴስ የተሰኘው ፊልም ላይ ያሉ ሙዚቃዎች የዲል ዲቫና የተሰኘው በሰዓቱ እጅግ በጣም ተወዳጅ የሆነ ሙዚቃ ነው ዛሬም ድረስ ማለት ይቻላል። ሂሮ ነምበር 1 የተሰኘው ፊልም ላይ ዩፒ ዋላ ቱምካ የተሰኘው ሙዚቃው የዩፒ አካባቢ ተወላጆችን እብድ ያደረገ ሙዚቃ መሆን ቻለ። ዩፒ ዋላ ቱምካ लगाओ के हीरो जैसे नाच के दिखाओ። በ1998 ዓመተ ምህረትም ለእይታ የበቃው ድልሴ የተሰኘው ፊልም ላይ ሰትረንጊሬ የተሰኘው ሙዚቃና እንዲሁም ዱልሄ ራጃ የተሰኘው ፊልም ላይ አኪዮሴ ጎሊ ማሬ የሚለው ሙዚቃ እጅግ በጣም ስኬታማ ሙዚቃዎቹ ናቸው። አፕኔ ዲዋኔ ካ कर दे पूरा रे की አኪዮሴ ጎሊ ማሬ። በ1999 ዓመተ ምህረትም ለእይታ የበቃው ሰንገርሽ የተሰኘው ፊልም ላይ ሙጄ ራቲዲን የሚለው ሙዚቃ አድማጩን በሐሳብ ወደፊት ወደ ኋላ ያወዛወዘ መሆን ቻለ። ሙጄ रात दिन बस मुझे चाहती። ልክ
ልክ እንደዚህ ሶኑ ኒገም አንድ ሁለት እያለ በሙዚቃ ወዳጁ እና በአድማጩ መሃል እጅግ በጣም ተወዳጅ ሙዚቀኛ መሆን ቻለ። Thank you all the people. ये actually normally हम म्यूजिक अवार्ड्स में होते हैं तो वो थोड़ा ज़्यादा लोग मिलते हैं जो हमको जानते हैं। በዛ ዓመትም ከፊልም ውጪ የሆነ ዲዋና የተሰኘ አልበም ለአድማጩ ያቀረበ ሲሆን ከፊልም ውጪ የተለቀቁ አልበሞች መሃል እጅግ በጣም ተወዳጅ ከሚባሉት መሃል አንዱ የሚጠራው መሆን ቻለ። በተለይ ደግሞ አንደኛው ሙዚቃው ዲዋና ቴራ የተሰኘው እጅግ በጣም ተወዳጅነትን ያገኘ መሆን ቻለ። दीवाना मैं हूँ दीवाना तेरा दीवाना ከዛ ሌላም ሁለት ሙዚቃዎች አብ ሙጂ ራቲድን እና ኢስቀደር የተሰኙት ሁሉም ሰው አብሮ የሚዘፍነው የሚያንጎራጉረው በጣም የሚደመጥ ሙዚቃ መሆን ቻለ። अब मुझे रात दिन तुम्हारा ही ख्याल በ2000 ዓመተ ምህረትማ ሶኑ ኒገም ልክ እንደ ፀሐይ ስራዎቹ የሚያንጸባርቁ የደመቁ መሆን ቻሉ። በብዛትም እሱ የዘፈናቸው ሙዚቃዎች ሱፐር ሂት ከመሆን የሚከለክላቸው አላገኙም። ከነዛ መሃል ብላክባስተር የሆኑ ሙዚቃዎችን እንይ ከተባለ ከቢኩሽ ከቢገም ከተሰኘው ፊልም ላይ ዩ አር ማይ ሶኒያ እንዲሁም ሱረጅ ሁዋ መተም የሚለው ሙዚቃ የሶኑ ኒገምን የከፍታ ልክ አልፎ የሄዱ ሙዚቃዎች መሆን ቻሉ። እንዲያውም በዚህ ሙዚቃ ዛሬም ድረስ እሱም ሆነ ሻሩክ በደንብ የሚታወቁበት ነው በመላው ዓለም። सूरज हुआ मत्थम चांद जलने लगा आसमां በመቀጠልም ሪፊጂ የተሰኘው ፊልም ላይ ፐንቺ ነዲያ ፓቨን ኪ ቾኬ የተሰኘው እጅግ በጣም ተወዳጅ ከመሆኑ የተነሳ ዛሬም ድረስ የህንድ የነጻነት ቀን በሚከበር ሰዓት ላይ ይሄ ሙዚቃ አገሪቱ ላይ በጣም የሚሰማ መሆን ቻለ። पंछी नदिया पवन के झोंके ድልቻታዬ የተሰኘው ፊልም ላይስ እንደዛ የሚያማምሩ ሙዚቃዎች ዛሬ ማን ሊረሳቸው ይችላል? तन्हाई तन्हाई मिलो है फैली ፊዛ የተሰኘው ፊልም ላይም ታይትል ሶንጉን ለአድማጩ በአጠቃላይ የመንፈስ ምግብ የሆነ ሙዚቃ ሊሰጠን ችሏል። तो हवा है फिजा है ज़मीं की नहीं तो घटा है तो फिर በዛ ሰዓትም ሶኑ ኒገም የመጀመሪያ አዋርዱን ፊልምፌር አዋርድ ሊሸለም ችሏል። እሱም ደግሞ ግጥሙን ጉልዛር ነበር የጻፈው፣ ሙዚቃውን ያቀናበረው ደግሞ ኤአር ራህማን ነበረ። ሶኑም በድምጹ ምርጥ አድርጎ የተጫወተው የሳቲያ ፊልም ሙዚቃ ነበረ። ይሄ ስራውም የድካሙን ያህል አሸልሞታል የተባለ ነው። हंसती रहे तू हंसती रहे हया की लाली खिलती रहे जुल्फ के नीचे በመቀጠልም በ2003 ዓመተ ምህረት ሶኑ ኒገም ትልቁ ስኬትን የሚያገኝበት ስራ እጁ ገባ የተባለ ነው። ጃቬድ አክተር ግጥሙን የጻፈው ሸንከር ኤህሳሎ የተባሉት ደግሞ ያቀናበሩት ሙዚቃ የከልሆናሆ ፊልም ታይትል ሶንጉ ከልሆናሆ የተሰኘው በዚህ የተነሳ የሶኑ ኒገም አድናቂዎች ቁጥር በዓለም አቀፍ ደረጃ እጅግ በጣም ብዙ መሆን ቻሉ። हर घड़ी बदल रही है रूप जिंदगी छाव है በዚህ ሙዚቃውን በአመቱ የአመቱ ምርጥ ሙዚቀኛ በሚለው ፊልምፌርም አይፋም እንዲሁም ደግሞ ናሽናል አዋርድም ሊሸለምበት ቻለ። ይህ ናሽናል አዋርዱም የመጀመሪያው ነበር ለሱ። चाहे जो तुम्हें पूरे दिल से मिलता በ2004ም በጣም የተወደደለት ሙዚቃዎች እኒ ከተባለ የሜሁና ታይትል ሶንጉ እንዲሁም ቱምሴ ሚልኬ ዲልካ ከቪርዛራ ፊልም ላይ ዶፐል እና ቹፕቹፕኬ በጣም ተጠቃሾቹ ናቸው። तो पल रुका ख्वाबों का कारवां और फिर በ2005 ዓመተ ምህረቱን ለእይታ የበቃው ላኪ ኖ ታይም ፎር ላቭ የተሰኘው ፊልም ላይ ሱንዘራ የተባለው ሙዚቃ በ2006 ዓመተ ምህረት ለእይታ የበቃው ክሪሽ የተሰኘው ፊልም ላይ አውሱናው ፒያርኪ ካሃኒ እና ኦር ኮይ ቱምሳ ነሂ እጅግ በጣም ተወዳጅ ስራዎቹ ናቸው። सुन जरा सोनिए सुन जरा सुन जरा ፈና የተሰኘው ፊልም ላይ ዴኮና እና ሜሬ ሃትሜ እነዚህ ሙዚቃዎች የሚፈጥሩት እብደት ዛሬም ድረስ ትኩስ ነው። मेरे हाथ में तेरा हाथ हो सारी जन्नतें በመቀጠልም ጁዳ አክበር የተሰኘው ፊልም ላይ ኢንለም ሆ ኪ ዳማን ሜ እንዲሁም በ2007 ዓመተ ምህረት ለእይታ የበቃው ኦም ሻንቲሜ የተሰኘው ፊልም ላይ ሜ አገር ከሁ እጅግ በጣም ተወዳጅነትን ያገኙ ምርጥ ስራዎቹ ሊሆኑ ችለዋል። तुमको पाया है तो जैसे खोया हूँ कहना चाहूँ भी तो ከዛ በኋላ ያለውን እኒ ከተባለ በ2010 ዓመተ ምህረት ለእይታ የበቃው ደበንግ የተሰኘው ፊልም ላይ ቾሪ ኪያሪ የተባለችው ሙዚቃ፣ በ2012 ለእይታ የበቃው አግኒፐት የተሰኘው ፊልም ላይ አቢ ሙጅሜ ከሂ የተሰኘችው ሙዚቃ፣ በ2014 ለእይታ የበቃው ፒኬ የተሰኘው ፊልም ላይ በግቫን ሄቱ ካሃ እነዚህ ሙዚቃዎችን ከልቡ ያዳመጠ ሙዚቃ አድማጭ በአጠቃላይ እንደ ሶኑ ኒገም አይነት ሙዚቀኛ የለም የትም ቦታ ብሎ የመሰከረላቸው ናቸው። भगवान है कहाँ रे तू
በመሃልም ግን በዛ ሰዓት ላይ ሶኑ ኒገም ናሽናልም ኢንተርናሽናልም የሆኑ ሙዚቀኞች ጋር አንድ ላይ በመሆን በቅንጅት የተለያዩ አልበሞችን ሰርቷል። በአስማተኛ ድምጹም በዓለም አቀፍ ደረጃ ያድናቂዎቹን ቁጥር እጥፍ እየጨመረ ነው ሄደው። ሳሪ ዱንያ ኤክ ተረፍ ወር ኤክ ተረፍ ከሙዚቃም ጭምር ሶኑ ኒገም የተለያዩ ፊልሞች ላይም ትወናም ሞክሯል። ቢሆንም ግን እንደ ሙዚቃው በትወናው ያን ያህል ስኬትን አላገኘባቸውም። በእርግጥ ትወናን በልጅነቱ ነበር የሞከረው። ከ1982 እስከ 1983 የሰራቸው ኡስታዲ ኡስታድ፣ ካምቾር እና ቤታ የተሰኙ ፊልሞች ላይ ህፃን ተዋናይ ሆኖ ታይቶበታል። ካደገ በኋላ ግን የሰራው በ2002 ዓመተ ምህረት ለእይታ የበቃው ጃኒ ዱሽመን የተሰኘው ፊልም ላይ ትወናውን ያሳየ ቢሆንም ግን በፊልሙ ላይ ያሳየው ትወና የህፃን ስራ ነው እስከ መባል ደርሷል። ቢሆንም ግን ፊልሙ ብዙ ተዋናዮችን ያቀፈ ነበረ። በእርግጥ እዚህ ፊልም ላይ የሰራ ማን ያልተሰደበ አለ? ሁሉም ተሰድበውበታል። बल्ले पुमन पढ़ना चाहता हूँ। हाँ तूने प्रीति को बहन बना के गले लगाया। शराफत से मेरे पैसे लौटाता है, तेरा भांडा फोड़ दूं। ले በመቀጠልም በ2003 ዓመተ ምህረት ካሻባ ማህሪ ሆቴ፣ በ2004 ዓመተ ምህረትም የተለቀቀው ላቪን ኔፓል እነዚህም ፊልሞች ላይ ትወናውን አሳይቶ ነበረ። ቢሆንም ግን አልተወደደለትም። ፊልሞቹም ቦክስ ኦፊስ ላይ ቢታዩ ስኬታማ የነበሩ ፊልሞች አልነበሩ። ये आपकी दवाई है, लीजिए आप लीजिए, इससे खा के आप बिल्कुल ठीक हो जाएंगे। हाँ, इसे खाने के बाद आपको शायद थोड़ी सी नींद आएगी। आप जितनी देर चाहें आराम कर सकती हैं। क्या है, मुझे जरा जल्दी है, ጆብ ከማምላ ሄና አይ ሃቭ ቱ ራሽ። ከሙዚቃና ከትወና ጎን ለጎን ከ1995 ጀምሮ እስከ 2015 ድረስ የተለያዩ የቲቪ ፕሮግራሞች ላይ ሪያሊቲ ሾዎች ላይ ታይቷል። እነሱም ሳሪጋማ፣ ኢንዲያን አይድል፣ ኪስሜ ኪትና ሄደም፣ ቮይስ ኦፍ ኢንዲያ፣ ሾቴ ኡስታዝ እና ኤክስ ፋክተር ኢንዲያ የመሳሰሉ ትልልቅ ፕሮግራሞች ላይ አንዴ ሆስት አድርጓል፣ አንዴ ዳኛ ሆኗል። ብቻ በብዙ መልኩ እነዚህ ፕሮግራሞች ላይ ተካፍሏል። पहली बात तो बताऊं कि सबसे अच्छी बात ये लगी मुझे आपके कि बहुत डूब के गाया, एक्सप्रेशंस बड़े अच्छे लगे मुझे। और वो रफी साहब का दर्द दिल እነዚህ የሥራ ህይወቶቹ ላይ የነበሩ ነገሮች ወይም ያጋጠሙት ሲሆኑ በቀጣይ ደግሞ አነጋጋሪ ነገሮቹ ምን ነበሩ የሚለውን ለማየት እንሞክር። እንደሚባለው ከሆነ አፉ ዝም ስለማይል ሶኑ ኒገም ሁልጊዜ በተናገረው ነገር አነጋጋሪ ነገር ውስጥ መግባት ይወዳል ይባልለታል። ልክ እንደዚህ አንድ ንግግሩን ብናይ በ2015 ዓመተ ምህረት አም አድሚ የሚባለው የፖለቲካ ፓርቲ እዛ ላይ ሚኒስተር የሆነውን ኩማር ቪሽዋስ የተባለውን ሚኒስተር ደግፎ አንድ ትዊት አደረገ። እንዲሁም ለትልቅ ሚዲያ ግሩፕ አንድ ቪዲዮ ሼር አድርጎ ያለውም ተቀይሮ ሌላ ድምጽ አስገብተው እንዲያውም ኩማር ቪሽዋስን እንደሚቃወምና እንደሚሳደብ አድርገው ለቀቁበት። የሶኑ ኒገም ይሄ ቪዲዮ ከታየ በኋላ እጅግ በጣም ትልቅ ውዝግብ ተነስቶበት ነበር። ቢሆንም ግን አድናቂዎቹ እጅግ በጣም ትልቅ ድጋፍ ሰጥተውት ነበር። በመቀጠል ደግሞ በ2017 ዓመተ ምህረት አዛንን ተቃውሞ ሶኑ ኒገም አንድ ትዊት አደረገ። በዛም የተነሳ ሌላ ረብሻና ብጥብጥ ተነሳ ማለት ይቻላል። በእርግጥ በሰዓቱ ያለው አዛን ሲደረግ ለሰላት እንቅልፌን እየረበሸኝ ነው እና ላውድ ስፒከሩ ማድረጉ እና ማስጮሁ ይሄ ትክክል አይደለም ብሎ ነበር የተቃውመው። በዚህም የተነሳ ትዊት ያደረገው እኔ ሙስሊም አይደለሁም፣ ግን በአዛን ድምጽ የተነሳ እንቅልፌ እየተረበሸ ነው ያለው። ይሄ የእምነት ማስገደድ መቼ ነው የሚቆመው? እንዲያም ጨምሮ ያለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እስልምናን በሚያስፋፉ ሰዓት ላይ መብራትም አልነበረም እና ከኤዲሰን በኋላ ይሄንን ለምን ይሰማለሁ ለምን ይጮህብኛል ነው ያለው። የሶኑ ይሄ ትዊት ከታየ በኋላ የእስልምና ሃይማኖት ተከታዮች እጅግ በጣም ቁጣቸውን አሰምተዋል። አንዳንዶቹ ምንም ነገር ሳይጨነቅ የተሰማውን ነገር መናገሩ ምርጥ ነው ያደረገው ብለው ሲሉ፣ አንዳንዶቹ ደግሞ ማስገደድ ነው ምናምን ብለህ ያልከው ቃል ትክክል አይደለም ብለዋል። አንዳንዶቹ ደግሞ ትኩረት ለመሳብ ያደረከው ጥረት ነው ብለውታል። ቢሆንም ግን ከዚህ ትዊት በኋላ ከልካታ ውስጥ ያለ አንድ ሞልቪ ወይም ሼክ ሰየድ ካድሪ የተባለ ሼክ በሶኑ ኒገም ላይ አንድ ፈትዋ አዘውበታል። ማንም ሰው ቢሆን ሶኑ ኒገምን ጸጉሩን ላጭቶ ጫማውን አንገቱ ላይ አንጠልጥሎ ሙሉ አገሪቱ ላይ ያዞረው ሰው ካገኘው 1 ሚሊዮን የህንድ ሩፒ እከፍለዋለሁ እሰጠዋለሁ አሉ። ይህ ነገር ከተሰማ በኋላም ሶኑ ኒገም ታዋቂው ጸጉር ቆራጭ አርቲስት የሆነው አሲም ሐኪም የተባለውን ግለሰብ ቤቱ ጠርቶ ራሱ ጸጉሩን ተቆረጠ ወይም ተላጨ። ሞልቪውም ወይም ሼኩም መልሶ ሁሉም ትእዛዝ ያልተሟላም አሉ። 1 ሚሊዮን ሩፒውን እኛ የምንከፍለው ሶኑ ጫማውን አንገቱ ላይ አድርጎ መላጣ እንደሆነ አገሪቱን ሲዞር ነው ብለው አሉ። ነገሩም እየሞቀ ሲሄድ ሲያይ ሶኑ ኒገም አንድ ፕሬስ ኮንፈረንስ ጠራና ጉዳዩ ምን እንደሆነ በዝርዝር አስረዳ። ያለውም በንግግሩ እንደዚህ ጋኔ የህዝብ ችግሮችን ነው እንጂ ያወራሁትኝ የሃይማኖት ችግርን አይደለም፣ ምክንያቱም እኔ ደግሞ የምንም እምነት ተከታይ አይደለሁም ብሏል። የተናገርኩት ጉዳይ ደግሞ ስለ አዛን አይደለም ስለ ጩኸቱ ነው። እንዲያውም ጨምሮ በዛ ያለውም መስጊድን ብቻ ሳይሆን የሂንዱ የጸሎት ቦታም ሆነ የፐንጃቦች የጸሎት ቦታ ጉሩድዋሬም ሆነ መንዲር የሚባለውን ጩኸቱ ምን ያስፈልጋል ብሎ ጨምሮ ተናግሯል። ግን የተናገረውን ነገር ብዙ ሰው ልብ አላለውም።
በሌላ ነገር በድጋሚ ስሙ የተጠራው ደግሞ አንድ ቫይራል በወጣ ቪዲዮ ላይ ሶኑ ኒገም የተናገረው ነብራትሪ በሚከበር ሰዓት ላይ ለምን ሰውን ያስገድዳል ብሎ ተናገረ። በቪዲዮ ላይ ሶኑ ኒገም በግልጽ የተናገረው እኔ የምንም እምነት ተከታይ አይደለሁም እና እዛ ቦታ ላይ ስገኝ ጄ ሽሪራም በል ብለው ለምን ያስገድዱኛል ብሏል። जैसे मैंने आपको खुद ही कहा कि मैं इस बात के सख्त खिलाफ हूँ कि अगर नवरात्रि चल रहे हैं या कोई किसी भी धर्म का कोई स्पेशल चल रहा है तो आप ये नहीं कह सकते कि सब बंद कर दो እንደገና ለዚህ በዓል ብላችሁ ደግሞ ሰውን ማስገደድ የለባችሁም ብሏል። ጨምሮ እንዳለውም አንድ ሰው መንገድ ላይ ምግብ እየሸጠ ከሆነ ያ ስራው ነው፣ ይሄ በዓል ልናከብር ነው ብላችሁ ለምን በግድ ትዘጉበታላችሁ ብሎ ነበር ትዊት ያደረገው። ይሄ ቪዲዮም ከታየ በኋላ ሁሉም እየተቀባበለው ተቃውሞውን መግለጽ ጀመረ። አንዳንዶቹ ያው የሂንዱ እምነት ተከታዮች ነብራትሪ በሚከበር ሰዓት ላይ ስጋ የሚሸጥ ሰው ስለሚዘጋበት ለምን ትቃወማለህ ብለው ሲቃወሙት፣ አንዳንዶቹ ደግሞ ጄ ሽሪራም አልልም ያለው ስቴትመንትን ሰምተው እጅግ በጣም ተገረሙበት። አንዳንዶችም ግን ቢሆኑ ጥቂት ናቸው እንጂ ትክክል ነው ብለው ነበረ። አዛን ነብራትሪና ጄ ሽሪራም ከሚሉት ቃላቶች ሌላ ራዴማ ስለሚባለውም ደግሞ ሌላ ጥያቄ አነሳ። በዛ ንግግሩ እንዳለውም ከሆነ ራዴማ ወይም ካሊማን እንደሚቃወም ተናግሮ ነበር። कालीमा को तो राधे माँ से भी कम कपड़ों में दर्शाया गया है। रोचक ये है कि ये देश कपड़ों की वजह से एक महिला पर केस चलाना चाहता है। በዚህም ንግግሩ ሌላ ብጥብጥና ረብሻ ተነሳ ማለት ይቻላል። ይሄ ሁሉ ነገርም እየቀዘቀዘ እየሄደ ነው እየተባለ በነበረበት ሰዓት ላይ ሌላ ነገር ተናገረ። እሱም የፓኪስታን ሙዚቀኛ ብሆን ይሻለኝ ነበር እስከ ማለት ደረሰ። በእርግጥ በንግግሩ እንዳለው ከሆነ ህንዳዊ ሙዚቀኛ ስራውን ከሰራ በኋላ ታክስ ይከፍላል፣ ግን የፓኪስታን ሙዚቀኞች እዚህ መጥተው ይሰራሉ፣ ገንዘባቸውን ሰብስበው ይዘው ይሄዳሉ፣ ማንም ምንም አይቀበላቸውም ነበር ያለው። ይሄ ነገር ከተሰማም በኋላም ሶኑ ኒገም ስራዎቹን በአጠቃላይ ቦይኮት እናድርግ የሚል ጥያቄ መነሳት ጀመረ፣ ሶሻል ሚዲያ ላይ ማለት ነው። እንደገና ደግሞ ያ ሶኑ ኒገም አዛንን ተቃውሞ የነበረው በድጋሚ ኢንተርቪው የሚደረግለት ሰዓት ላይ ባብሪ መስጂድን ማፍረሱ ትክክል አይደለም ብሎ ተናገረ። በእርግጥ በሰዓቱ ሶኑ ኒገም ያለው የሂንዱ የጸሎት ቦታን አፍርሰው ባብሪ መስጊድ ገንብተው ነበረ፣ አሁን ደግሞ መስጊዱን አፍርሶ የሂንዱ የእምነት ቦታ መስራት ይሄም ስህተት ነው ማለቱ ነበር። በቀጣይ ደግሞ የተነሳው አነጋጋሪ ነገር ጁን 2020 ዓ.ም ላይ ታዋቂ አክተር ሱሻንት ሲንግ ራጅፑት ካረፈ በኋላ ሶኑ ኒገም አንድ ቪዲዮ ፖስት አደረገ። ልክ እንደ ፊልም ኢንዱስትሪው በሙዚቃ ኢንዱስትሪ ውስጥም ሁሉን ነገር የሚቆጣጠሩት ጥቂት ባለሀብቶች ናቸው። ልክ እንደ ሱሻንትም እኔም ብዙ ችግሮችን እያለፍኩኝ እያጋጠመኝ የበለጠ እያስቸገረኝ ነው ብሎ አለ። እንዲያውም ጨምሮ እንዳለውም እነዚህ የሙዚቃ ኢንዱስትሪ የሚመሩ ሰዎች ለአዳዲስ ሙዚቀኞች እድል በመስጠት ስም ሌላ ነገር እየሰሩ ነው እስከ ማለትም ደርሷል። የእሱን ነገር ቀለል አድርገው ሊያዩት የነበረውን ግን የቲ ሲሪየስ ባለቤት የሆነው የቡሸን ኩማር ሚስት የሆነችው ዲቪያ ኮስላ አንድ ትዊት አረገችና ነገሩን የበለጠ እሳት በሳት አረገችው። እሷ እንዳለችውም ከሆነ ሶኑ ኒገም ማፈር አለብህ፣ ውለታ ቢስ የሆንክ ሰው ነህ፣ የተሳሳተ ዜናዎችን እየሸጥክ በሰዎች ጭንቅላት ለምን ትጫወታለህ ብላ ብዙ ነገር ጽፋ ነበር የፖስተችው። ይህም የእሷ ፖስት ከታየ በኋላ መልሶ ደግሞ እሱም አንድ ቪዲዮ ፖስት አደረገ። እሱም ያለው በወሬ የማይሰማ ማፊያ በእርግጫ እንዴት ይሰማል አለ። እንደሚባለው ከሆነ እንደዚህ በጽሁፍ እርስ በርስ የተለዋወጡት ቃለ ምልልስ በጣም ረጅም ጊዜ የቆየና ብዙ የተጻጻፉበት ጉዳይ መሆን ችሎ ነበር። ከዛን ደግሞ ቀጥሎ ሶኑ ኒገምና ታዋቂው ጋንግስተር አቡ ሰሊም ያላቸው ዝምድና ይጣራ ተባለ። ሌላኛው ደግሞ ነገር ፌብሩዋሪ 2022 ዓ.ም ላይ ከሮኪና ከሪሃን ሲዲቂ ጋር አብሮ ስራ በመስራቱ ተከሰሰ። እነዚህ ሁለቱም ሰዎች ከፓኪስታን ተነስተው ህንድ ላይ የሽብር ጥቃት የሚያደርጉ ትልልቅ ቡድኖችን ይደግፋሉ ብለው ህንድ ውስጥ ያለ ማንኛውም ዜጋ ወይም በስራ ላይ ያለ ግለሰብ እንዳይተባበራቸው አብሯቸው እንዳይሰራ ተብሎ የተከለከሉ ነበሩ። እንደተባለው ከሆነ አሜሪካ ውስጥ ሾው ፕሮሞት የሚያደርግ ራጀንደር ሲንግ በሄል የተባለ ግለሰብ ሙዚቃውን እያቀረበ በነበረበት ሰዓት ላይ ለሶኑ ያለው ከሪሃን ሲዲቂ ጋር እንዲገናኝ መክሮታል ተብሏል። ጉዳዩን በእርግጥ የመንግስት አካላት ችላ ብለው ያለፉት ነገር ቢሆንም ግን ህዝቡ በሶሻል ሚዲያ እጅግ በጣም ጉዳዩን አንስተው አጥላልተውታል እና በጣም ብዙ ስሙንም አጥፍተውታል። ቀጣዩ ነገር ደግሞ ፌብሩዋሪ 2023 ላይ አንድ የሙዚቃ ዝግጅት እያዘጋጀ በነበረበት ሰዓት ላይ ሶኑ ኒገምና ቡድኑ ተገፈታተሩም ተደባደቡም ተብሎ ሪፖርት ተደረገ። እንደተባለው ከሆነም በተፈጠረው ግርግር የሶኑ ኒገም አስተማሪ የሆነው ኡስታዝ ሙስጠፋ ካን የተባለ የሱ ልጅና የሶኑ ኒገም ቦዲጋርዱ በጣም ተጎድተዋል ተብሏል። ጉዳዩ ካለፈ በኋላም ሶኑ የከሰሰ ሲሆን ስለ ጉዳዩ ሲጠየቅም ለሚዲያ ያለው ሶኑ ኒገም ኮንሰርት ላይ በነበርኩ ሰዓት ላይ አንድ ሰው እጄን ይዞኛል፣ ስሙም ሶቴር ፐርካሽ የተባለ ግለሰብ ነው ብሏል። ቦዲጋርዴን መጥቶ እኔን ሲያስለቅቀኝ መልሶ ቦዲጋርዴንም ገፋው። በዚህ ሁሉ ግርግር የተነሳ
የተነሳ እኔም ከደረጃ ላይ ወድቅ ያለሁ። ግን የአይን ምስክሮች እንዳሉት ከሆነ ሁሉም ነገር የሆነው ፕላን የተደረገ ይመስል ነበር ብለዋል። አንድ ሰው ሶኑን ሲገፈትረው ሌላኛው ደግሞ መጥቶ ቦክስ ሰንዝሮበታል ብለዋል የአይን ምስክሮች። ቦክሱም ካረፈበት በኋላ ወዲያው ወደ ሆስፒታል ወስደውት ሕክምና አግኝቷል። አንዳንድ አዋቂዎች የሚሉት የሶኑ ኒገም የስራ ህይወቱ እስከ 2015 ድረስ በጣም ጥሩ ሄድበት ጊዜ ነው ብለዋል። ከዛ በኋላ ግን ለትንሹም ለትልቁም አነጋጋሪ ነገሮች ውስጥ እየገባ ስራውን አበላሸ ተብሏል። አንዳንዴ ሰዎች በእምነታቸው ላይ ያላቸውን ስሜት ሲጎዳ፣ አንዳንዴ የፖለቲካ ጉዳይ ላይ ሲገባ፣ አንዳንዴ ደግሞ የተናገረው ነገር አገር ካሃጅ ነው፣ አገር ሻጭ ነው፣ ባንዳ ነው እስከ መባልም ደርሷል። ምናልባትም የእነዚህ ሁሉ ነገሮች ድምር በመጨረሻም ዳይሬክተርና ፕሮዲውሰሮች ከህዝብ ጋር ጥሩ ግንኙነት ስለሌለው ሶኑ ኒገምን አንደርስበትም ብለው ሸሽተውታል የተባለው በዚህ ምክንያት ነው። ቢሆንም ግን ይህን ያህል ፉክክር የበዛበት የቦሊውድ ዓለም ላይ በስኬት 20 ዓመት ሙሉ መቆየት፣ በአድማሽሪ መሸለም እና ከ100 በላይ አዋርዶችን መሸለም ይሄ ማንም ሰው ከመሬት ተነስቶ የሚያገኘው ነገር አይደለም። እንዲሁም የልፋቱ ውጤት ነው። ለዛም ይሆናል ይሄ ሁሉ ችግሮችን እንኳን ካሳለፈ በኋላ ኢንዱስትሪ ውስጥ ትልቅ ስም አለው። እንዲሁም በዓለም አቀፍ ደረጃ እጅግ በጣም ወዳጅና አድናቂ አለው። ያ ሁሉ አድናቂ ደግሞ የሶኑ ኒገምን ድምጽ ለመስማት ዛሬም ድረስ በናፍቆት እየጠበቀ ነው ያለው። እንደ በፊቱ ብዙ ባይሆንም የተወሰኑ ፊልሞች ላይ ግን አሁንም ተፈላጊነቱ እንዳለ ነው። በቀጣይም የሚሰራቸው ብዙ ፕሮጀክቶች እንዳሉ የወጡ መረጃዎች ያሳያሉ። ስለዚህ ለሶኑ ኒገም ለቀጣይ ስራዎቹ በአጠቃላይ መልካም እድልን እየተመኘሁኝ እኔም በሶኑ ኒገም ላይ ያዘጋጀሁትን ቪዲዮ እዚህ ጋር አጠናቅቃለሁ። ውድ ቤተሰቦች የዛሬን ቪዲዮ እንዴት አገኛችሁት? የብዙዎቻችሁ ጥያቄ ሶኑ ኒገም እንዳቀርብ ነበረ። እንደተመቻችሁ ተስፋ አደርጋለሁ። ስለ ሶኑ ኒገም የተለያዩ ነገር አንስተን በምንጫወት ሰዓት ላይ የረሳሁት ያለፈኝ የዘለልኩት ነገር ካለ እናንተ የምታውቁት በኮሜንት እንድታጫውቱኝ ጋብዛችኋለሁ። ቪዲዮን ላይክ ማድረግ አትርሱ። ያላችሁን ሀሳብ አስተያየት በኮሜንት ግለጹ። ለቤቱ አዲስ ሆናችሁ ሰብስክራይብ አድርጉ። ከዛ በተጨማሪም ለጓደኞቻችሁ ሼር እያደረጋችሁ ትብብራችሁን ግለጹልኝ። ለነበረን ቆይታ እጅግ በጣም አመሰግናለሁኝ። እኔ አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ። हंसती रहे तू हंसती रहे, हया की लाली खिलती रहे, जुल्फ के नीचे सूरज हुआ मत्थम, चांद जलने लगा आसमान, ये दिल